ከትናንትናው አስደንጋጭ ቪዲዮ በኋላ የተፈጠረ ሌላ እጅግ በጣም አሳዛኝ ክስተት እንዲሁም ደግሞ አብርሃምና ቤተሰቦቹ ከተለያዩ የሶሻል ሚዲያዎች እንዲሁም ከዩቲዩብ መራቅ እንዲሁም የሄርሜላ እጅግ በጣም አስቸጋሪ ሁኔታ ውስጥ መሆን እንግዲህ የበርካቶችን ሀሳብና ቀልብ የሳበ ጉዳይ ነው። በዚህ ዙሪያ እንግዲህ በርካታ ዝርዝር ጉዳዮችን ወደ እናንተ ይዘንላችሁ መጥተናል። ሰላም ውድ የሀገሬ ልጆች፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላምና ጤናን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን ለበርካቶች እንዲደርስ ላይክ አድርጉልን። ትናንትና ከተፈጠረው እጅግ በጣም አስደንጋጭ እንዲሁም አሳፋሪ ቪዲዮ በኋላ በርካቶች እንግዲህ ይህ ነገር ምንድነው እሱ ግማሾቻቸው እንግዲህ እውነት አይደለም በኤአይ ነው የሚሉ እጅግ በጣም በርካታ ምስኪን እንግዲህ ወገኖቻችን እየተናገሩ ይገኛሉ። በሌላ ወገን ደግሞ እጅግ በጣም በርካቶች ደግሞ ፍቅር ደግ አደረግሽ ይህንን ነገር በማድረግሽ በጣም ልናመሰግንሽ ይገባል የሚሉም እጅግ በጣም በርካቶችም አሉ። በሌላ በኩል የሄርሜላን ልብ መሰበር በሄርሜላ በኩል ያለው እንግዲህ በርካታ እንግዲህ እምነትና በጣም መልካምና ቅን አቀባበል ዋጋ አስከፈለሽ በጣም አዝነናል እያሉ ለሄርሜላም ሀዘናቸውን የሚገልጹ እጅግ በጣም በርካታ ቤተሰቦችም ነበሩ። ከዛ ውጭ ደግሞ የሩታ አድናቂዎች ቤተሰቦች የሆኑ እጅግ በጣም በርካታ ሰዎች ደግሞ ሩታ ከእንደዚህ አይነት ነውረኛ ሰው የገላገለሽን ፈጣሪሽን አመስግኒ፣ እንኳንም አብሮሽ አልሆነ እንኳንም ከሱ ጎን አሁንም አልነበርሽ የሚሉ እንግዲህ በርካታ ሰዎችም አሉ። ይህ እንግዲህ እጅግ በጣም ውስብስብ እንዲሁም ደግሞ በአንድ ቤተሰብ ውስጥ እየተፈጠረ ያለ እጅግ በጣም አስደንጋጭ ጉዳይ ነው። እንደዚህ በቀላልና እንደ ቀልድ የሚታይ ጉዳይ አይደለም። ትናንትና ያን ቪዲዮ ቀርጾ የለቀቀው ሰውዬ እንግዲህ በጣም ብዙ ነገር ሲናገር አይተነው ነበር። ነገር ግን ከምንም በላይ አሳሳቢ ነገር የሚሆነው ይህ ነገር እውነት ነው ወይስ ኤአይ ነው የሚሉ በጣም በርካቶች አሉ። እውነት ለመናገር ቪዲዮ በጣም ትክክል ነው። ይህንንም ቼክ አድርገናል። እንግዲህ በቴክኖሎጂ የተለያዩ ድረገጾች አሉ ኤአይ መሆኑና ለመሆኑን የሚያረጋግጡ። እዛ ላይ ገብተን አረጋግጠን ነበር። ቪዲዮ እውነተኛ ነው ያስታውቃልም። ደግሞ በኤአይ የሚሰሩ ቪዲዮዎች እና እውነተኛ የሆኑ ቪዲዮዎች ደግሞ እጅግ በጣም ልዩነት አላቸው። ከዛም እምነት ካጣችሁ ደግሞ የተለያዩ ቪዲዮ መስሪያዎች ቼክ ማድረጊያዎች አሉ። እነሱ ላይ ሄዳችሁ ቼክ ማድረግ ትችላላችሁ። እንግዲህ ከዛም በተጨማሪ ይህ ነገር እውነት መሆኑን አረጋግጠናል። ሌላው ግን እጅግ በጣም የሚያሳዝነው ነገር በዚህ ሰዓት የዚህ ሁሉ ቤተሰብ እንግዲህ በአንዴ መጥፋት ከሶሻል ሚዲያው የተለያዩ ቪዲዮዎችን ይለቁ ነበር በቲክቶክ እንዲሁም ደግሞ በኢንስታግራም በተለያዩ እንዲሁም በዩቲዩብ ሰዓታቸውን ጠብቀውና አክብረው የሚመጡ ቤተሰቦች ነበሩ። ነገር ግን ለምን ይሄ ነገር ተፈጠረ? ነገሩ ከሯል። ከባድ ሁኔታ ውስጥ ናቸው። በዚህ ጉዳይ ላይ ስሜታቸውንና ሁኔታቸውን ተቆጣጥረው ካሜራ ፊት መቆም ከብዷቸዋል። ስለዚህ ምንም ማድረግ አይችሉም። ይህን ቪዲዮ የተለያዩ ቪዲዮዎችን ያልሰሩትም ለዛ ነው። ጉዳዩ ቀላል የሚባል አይደለም። አንዳንዴ የተለያዩ ነገሮችን ያሳዩናል። ከቤተሰብ ውጭ መታየት የሌለባቸው ነገሮችን መተው ካሜራ ላይ ያሳዩናል። ነገር ግን ይሄ ደግሞ እጅግ በጣም አሳፋሪ ያልተጠበቀ እንዲሁም ደግሞ ጊዜው በጣም ከባድ የሆነበት ጊዜ ላይ ነው እና በጣም ያሳዝናል። እንግዲህ የጠፉበት ምክንያት ምንም ማድረግ አይችሉም። ማንኛው ሰው ነው ካሜራ ይዞ በዚህ ሰዓት ደቅኖ እንግዲህ ይህንን ነገር መናገር የሚችለው? እጅግ በጣም ከባድ ነው። እንደው በእነሱ ቦታ ሆነን እናስበው ካለን እጅግ በጣም ከባድ ነው እና ይህንን ጊዜ እንግዲህ አልፎ በምን ሊመጡ እንደሚችሉ በርካቶች በጉጉት እየጠበቁ ነው። ከምንም በላይ ደግሞ እጅግ በጣም በርካቶች የሄርሜላ ቤተሰቦችና ደጋፊዎቿ በጣም በሀዘን ውስጥ እንዲሁም ደግሞ ሄርሜላን ያው እንግዲህ ተይ ብለንሽ ነበር፣ ይሄ ነገር ልክ አይደለም ብለንሽ ነበር፣ አብርሃም የሚታመን ሰው አይደለም ብለንሽ ነበር፣ ነገሮችን መቀበል አልቻልሽም፣ እኛ እንደ ቤተሰብ ብዙ ነገር ብለናል፣ ያው ባለመስማትሽ አሁንም ዋጋ እየከፈልሽበት ያለ ጉዳይ ውስጥ ነሽና ያለሽው እጅግ በጣም ያሳዝናል በማለት እንግዲህ በጣም በሀዘንና እንዲሁም ደግሞ በአብርሃም ላይ ባላቸው ንዴት እየገለጹ ይገኛሉ። ከምንም በላይ ግን ፍቅርን እያሞካሿትና ደግ አደረግሽ የሚሏት በርካቶችን እያየን ነበረ። ግን እንደው እንደ ቤተሰብ እንደው ማለት እንጠይቃችሁና ፍቅር ምንድነው ጥሩ ነገር ያደረገችው? ለእሷ ህይወት እኮ የሚጠቅም ነገር አይደለም እያደረገች ያለችው። አብርሃም ንጹህ ሰው ሆኖ ወይም ደግሞ ምንም ሰው የሌለው ሰው ሆኖ ቢሆን ኢትስ ኦኬ የራሷ ሰው ለማድረግ ይሆናል ከዚህ ሰውዬ ጋር ቆየችው ይባላል። እንዴት ነው እሱ እዚህ ጋር ጮኛለኝ ሌላ ህይወት ጀምሬያለሁ ካለ ሰው ጋር እንግዲህ እንደዚህ አይነት ተግባር ማድረጓ ልክ ነው ወይ? ለፍቅር ህይወት ምንድነው የሚጠቅማት? ይሄ ነገር በጣም ኖርማላይዝድ አድርጋችሁ የምታወሩና የምትጽፉ ኮሜንት ላይ ሰዎች ስላየው ነውና እጅግ በጣም ያሳዝናል። ፍቅር ምንም ጥሩ ነገር አላረገችም። ለራሷም ሆነ ለሌሎች ሰዎች የሚጎዳ ነገር ነው እንጂ ህይወቷን አደጋ ላይ የሚጥል ነገር ነው
እንጂ ምንም ትክክለኛ ነገር ያደረገችው ነገር የለም እውነት ለመናገር። ምክንያቱም አንዳንዴ አይናችሁ ያየ ለምንድን ነው የምትክዱት? ለምንድን ነው ሁኔታዎችን መቀበል የሚያቅታችሁ? ስለዚህ ይሄ ነገር ልክ አይደለም። እንደውም ልትቃወሟት ይገባል። ለራሷ ህይወት ማይጠቅም ሴት ነች፣ እህታችሁ ነች። የእናንተ እህት እንደዚህ አይነት ነገር ብታደርግ ትቀበላላችሁ? ትፈልጋላችሁ? ይሄ ነገር ለሁላችሁም ጥያቄና እንዲሁም ፍቅርን ደግፋችሁ ለቆማችሁ ሰዎች ነው። የራሳችሁ ቤተሰብ ላይ ይሄ ነገር እየሆነ ቢሆን ኖሮ እንደዚህ ትሉ ነበረው የሚለውን ነገር ለራሳችሁ ጥያቄውን ትቻለሁ። ከዛ በተጨማሪ እንግዲህ እጅግ በጣም በርካቶች ደግሞ የሩታ ጎን የቆሙ እሰይ ጊዜ መጣ፣ ጊዜ ብዙ ያሳየናል፣ ሰዎች በገዛ እጃቸው ይዋረዳሉ፣ አብርሃም በገዛ እጁ ነው የተዋረደው፣ እንዲሁም ደግሞ ሁሉም ሰው ጊዜ ጠብቆ ያለቅሳል፣ ሁሉም ሰው ጊዜ ጠብቆ ያደረገውን ነገር ዋጋ ይከፍላል የሚሉም ደግሞ እጅግ በጣም በርካታ የሩታ ቤተሰቦች የሆኑ እንኳንም ራቅሽ ከዚህ ሰውዬ፣ እንኳንም አብሮሽ አልነበረ፣ እንኳንም ተወሽሱ፣ እንኳንም ነገሮች በዚህ አበቁ የሚሉም ደግሞ እጅግ በጣም ቀላል የማይባሉ በርካታ ሰዎች ይህንን ሀሳብ እየገለጹ ይገኛሉ። እውነታው ግን ልክ ነው። ሩታ ከእንደዚህ አይነት ሰው ጋር ሆና ቢሆን አሁን ላይ የልጅ አባት ብላ ነገሮችን ትታ ተቀብላ ሆና ቢሆን አብርሃም ይህንን ነገር አሁንም ከማድረግ ወደኋላ አይልም ነበረ። ስለዚህ አሁንም እኛ ብለናል ከዚህ ቀደምም አብርሃም ልክ አይደለም፣ ትክክለኛ መንገድ ላይ እስኪገባ ሰዎች የራሳቸውን ውሳኔ እንዲወስኑ ይሁኑ። ከአብርሃም ጋር የሚቀጥሉ ሰዎች በዚህ ሰዓት ለማልቀስ ዋጋ ለመክፈል ህይወታቸውን ለማሳዘን ካልሆነ በስተቀር ምንም ያተርፉት ነገር የለም ስንል ነበረ። እንግዲህ ያው እውነታው በግልጽ በዚህ ፍጥነት ደግሞ መውጣቱ እጅግ በጣም ያስደነግጣል። ከምንም በላይ ደግሞ አብርሃም በዚህ ሰዓት እንግዲህ በምን አይነት ሁኔታ ውስጥ እንደሚሆን በርካቶች እንግዲህ ግራ ተጋብተዋል። ነገር ግን ይህ ነገር እንደዚህ በቀላሉ የሚታው ጉዳይ አይደለም። የአንድ ቤተሰብ እንግዲህ ብዙ ነገርን የሚረብሽ እንዲሁም ደግሞ የአንድ ቤተሰብን ብዙ ነገር ግራ የማያጋባ ነገር ነውና እንደዚሁ በቀላሉ የሚታው ነገር አይደለም። ይሄ ሁሉ ሰው ይሄ ሁሉ ቤተሰብ የተለያዩ ሀሳብና አስተያየቶችን የሚሰጥበት የተለያዩ ህይወት ታሪካቸውን፣ ልምዳቸውን፣ የላይፋቸውን ነገር የሚያሳዩበት ነገር ነበረ። ነገር ግን እንግዲህ በዚህ መንገድ መቆሙ እንግዲህ ያሳዝናል። ዞሮ ዞሮ ይሄ ነገር መች ይመለሳል? እውነታው ደግሞ ከዚህ ይበልጥ በምን ይወጣል? ነገ ላይ የሚታዩ ነገሮች ምንድን ናቸው የሚሉ ደግሞ እና በርካቶችን ደግሞ የሚያጓጓው ቀጣይ በምን አይነት ድፍረት እና በምን አይነት ሁኔታ ውስጥ መጥተው ካሜራ ፊት ቆመው ምን አይነት ምላሽ ይሰጡናል የሚሉም እንግዲህ እጅግ በጣም በርካታ ሰዎች አሉ። እውነትም ነገሩ እጅግ በጣም ውስብስብ ነው። አንዳንዴ የሰው ጉዳይ ላይ በዚህ ደረጃም ገብቶ ያው መናገር ቢከብድም ነገር ግን እኛ ሁሌም በምናየው ቪዲዮ ባሳዩን፣ በገለጹን፣ ባየናቸው ነገሮች ነውና መዝነን ነገሮችን የምንናገረው። ስለዚህ ምንም አይነት ነገር ቢፈጠር እንግዲህ ያው የሚመጣውንና ባየነው ነገር ስለሆነ የምንሰጠው ሀሳብ እንግዲህ እናንተም የራሳችሁን ሀሳብና አስተያየት እስኪ እንግዲህ ኮመንት ላይ ጻፉልን። እንዲሁም ደግሞ እየተፈጠረ ያለው ነገር እናንተ ምን ተሰማችሁ? ትክክለኛው መንገድ ለሁሉም የትኛው ነው ብላችሁ ታስባላችሁ? እባካችሁን ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። አሁንም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ከወደዳችሁስ ደግሞ ላይክ አድርጉልን። በያላችሁበት ሰላም ቆዩ።